ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ቡሽራ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ነው አለን። እንግዲህ ዛሬ ይዤ የመጣሁት በደቡብ ወሎ መቅደላ ወረዳ የሚገኙ ቤተሰቦች ልጃችንን ከስቃይ ያውጡልን የሚል ድምጽና የልጆቹ ያሉበትን ሁኔታ እንዲትሰሙና በተቻለ መጠን ድምጽ ሆነን እነዚህን እህቶች ከታገቱበት እንድናወጣ የሚል ልመና ነው። እስቲ መጀመሪያ እንግዲህ የልጆቹን ቤተሰቦች የሚሉትን እንስማ። ማነው ስሙ? ፋዘር ወርቁዱ ማዘርሳ ካሳይዳው የመለየ የተያዙ ልጆቻቸው እናንተ ናቸው እና ታዲያ ሴቶች ናቸው ሁለቱም? ሴቶች ናቸው። ፈርድ ልጆቻቸው የሁለታችሁም ልጆች በባህር ላይ እንደሄዱ ነበር የተያዙት? ሲሄዱ ከዚህ ተነስተው ነበር ሄዱት? መጀመሪያ ከዚህ ተነስተው አዲስ አበባ ሄደው እንደገና ከአዲስ አበባ በየመን ሲሄዱ ተያዙ እና ቀበላቸው ተወልደው ያደጉት እዛው 019 ደጃ ነው። ልጁ ጎጣቸው ማን ይባላል? ሜዳው ጎጥ 011 ቀበሌ ሜዳው ጎጥ። ስለዚህ ከዛ ሄደው ከተያዙ በኋላ ይደውሉ ነበር። ጥቅምት ድረስ ይደውሉ ነበር። ብር ላኩልን ነው የሚሉት። ደላሎቹ ናቸው የሚደውሉት፣ እነሱ ናቸው እነሱም ይደውላሉ፣ ያም ይደውላል። እና እስካሁን ሳይለቀቁ የቀርጡበት ምክንያቱ ምንድን ነበረ? ብር በማጣት። እናንተ ማስለቀቃችሁ ነበር እስካሁን? አንችልም፣ ምንም የለም። አንችል ሆነን ነው እንጂ እኛማ ብንችል ብር ተማልቀስ ልጆችን ባገኘ ይሻለኝ ነበር። የለሆነ ምን የለሆነ ባዶ ሆን እንደው ማልቀስ ብቻ። ይሄው አመታችን ታለቀስ እና ስንት ጊዜ ሆኗቸዋል አሁን የመን ላይ ታሰሩ? በሰኔ ነው ያው በሰኔ አምና በሰኔ በመስከረም ወለዴ በመስከረም ነው የወለደችው። በመስከረም ወለዴ ያው ታጅ ተሰቃየሁ። ማንኛይቱ ናት በመስከረም የወለዴ? ማንኛይቱ ናት በመስከረም? ተቀኛይቱ ማን የምትባለው? ሰዓዲያ ወርቁ። የፊት ስሟ ማን ነው? ሰዓዲያ በላይነሽ የምትሏት እናንተ? እዛ በሰዓዲያ የምትጠራው? እሺ። እና ሴቱ እየተሰቃየሁ ነው። ምንም በለው አይ በአገርም ብንሞክር አጣን። አገራችንም ያው እንደምታውቁት ሆነ። ያው ዝም ብለን እያለቀስን ቁጭ ያልን ሌላ ምን ይባል? ያው እዚህ በድሩ ተሞክሮ ነበር። በትርም ተሞከረ፣ በዛውዬም ተሞከረ። ጣጣ ይሄው የለም። ስንት ብር ተዋጣ እዚህ? ኧረ 3 ቀድር ነው 3000። ግን እነሱ ይሄን ያህል ብር ላኩልን ብለዋል ነበር። የብሩን መጠን ተናግረዋል። ያው ባለው ሞክሮ የትንሽቱ 150,000 ብር ላከፊት ወዲያው እንዲው የትንሽቱ እዚህ ነበር። እዚህ ነበር። እሺ አሁን 30,000 ብር ላካ። ከዛ እኛ ምን ጨምረው አጣን። እሱም ያው ያለችው ወጣት ነው። ምን ያገኝ ትጀምሩ ፊት ያለቻትን ካርቱ ትልቂቱ አልተያዘችምና ለትንሽቱ ስደዱ ተባለ። አሁን ለትንሽቱ ስደዱ ይሄዳሉ አሉ። ለትንሽቱ 30,000 ብር ተሰደደ። ላካ ጨምራለ ተዘው ደግሞ ጨምራለ። አሁን ሁሉም ታስረዋል። 150,000 ብር ስደዱ አለ። እንደገና አዙረን አሁን ያጣፋ ወዲያ ብንል ወዲህ ብንለምን ሰው መሀል እያለቀስን ብንል ምን ይገኝ? አሁን እናንተ ምንድን ልጆቻችሁን ምን ማድረግ ማለት ልጆቻችሁን እንዲለቀቁላችሁ ትፈልጋላችሁ አይደል? ልጆቻችን ተለቀው አገራቸው ቢመጡልን ነው የምንፈልገው። እና እሱ እንዲለቀቁላችሁ የሚያደርግላችሁ ማን ነው ብላችሁ ታስባላችሁ? ህዝብ ነው። ያገራችሁ ህዝብ ያገራችሁ ህዝብ እንዲው መቼስ እንተ ተቸጋግሮ እንደ ትንሿንም ትልቋንም ብሎ እንዲው ቢሰድል ነው የምንፈልገው። ሌላ ተስፋና አማራጭ የላችሁ? ምንም የለም። መሬት የለን አንሻት፣ ካብ የለን አንሻት። ምን ብለን እያለቀስን ያሳድግናቸው። አሁንም እነሱ ደርሰው ያልፈልናል ብለን እንትን ወደ አዲስ አበባ ሄዱ። በዛው አሳማን ሽዋሉ፣ በዛው ቅሪታ ምን እናርግ?
የለን እንግዲህ አይ ነው እንዴ እናትና አባት ይጨክን ነበር ቢኖር ለምን እንደው መሬቱን ሽጦ አይሰደድም ነበር የለም እንኳን አሁን የምትሉት ያው እናንተ የሀገራችን ህዝብ ተባብሮን ልጆቻችንን ቢያሳየንና ቢያስመልስልን ወደ ሀገራቸው ነው የምትሉት? አዎ ይሄ ነው ልጆቻችን ሀገራቸው እንዲገቡልን እንዲያው ትንሽዋንም ትልቋንም ብሎ እንዲያሳየን የሀገራችን ህዝብ እንዲያው ነው። እሺ ያው እንግዲህ ተመልካቾቻችን እንዲሁም አድማጮቻችን እነዚህ የምታዋቸው ሰዎች የ011 ቀበሌ የዴጃ ነዋሪ ናቸው። በደቡብ ወሎ ዞን መቅደላ ወረዳ ውስጥ ነው ዴጃ ቀበሌ ያለው እና እንደምታዋቸው ልጆቻቸው የመላይ ተይዞባቸው ነው ያሉት። እንግዲህ አመት ቀድር ሊሞሉ ነው ከተያዙ። አመት ሙሉ ዲፍን እያለቀሱ እንግዲህ እንደምታዋቸው አይናቸው ሊጠፋ ምንም አልቀረው እና የኢትዮጵያ ህዝብ ለወገን ደራሽ ወገን ነውና ያው እንድትረዷቸው ነው እኛም ጭምር ምንለው። እንግዲህ ስንጠይቃቸው እንደምትሰሙት በጣም አሳዛኝ ልብ የሚነካ ነገር ነው እየተናገሩ ያሉት። እኛም የምንለው እንግዲህ እንድትረዷቸውና ልጆቻቸው በልጆቻቸው አይናቸው እንዳይጠፋ ወደ ሀገራቸው ተመልሰው ከልጆቻቸው ጋር እንዲገናኙ እኛም ምኞታችን ነው። እንግዲህ ሁሉም የድርሻውን እንዲያደርግ ነው እኛም የድርሻችን የተወጣ ነው። ስለዚህ ውድ የኢትዮጵያ ውጭ ከሀገር ውጭም ያላችሁ ወንድሞቻችን እባካችሁ እነዚህን ልጆች ከእናት ከአባቶቻቸው ጋር እናገናኛቸው። አንደኛውም ያው እንደምታውቁት ወልዳ 3 ሆነዋል። ስለዚህ እኛ በቦታው ላይ ተገኝተን በ011 በደጃ ቀበሌ በቦታው ላይ በሜዳው የሚባል ጎጥ ተገኝተን ያው እንደምታዋቸው ሰዎቹን በፎቶ ጭምር እንትን ያልንበት ጉዳይ አለ። ስለዚህ ባካችሁ እህቶቻችንን በቃ ወደ ሀገራቸው እንዲመለሱ እናድርጋቸው፣ ከቤተሰቦቻቸው ጋር እንዲገናኙ እናድርጋቸው። ይሄን ሲፋርቁ ወገኖች ያለው የማን ነው? ባታሻግሩ ወገኖች ቦዲም ያላችሁም በቃ እሱም ምንም ነገር ተስፋ የለም። በተሰብም ያሉ እንጂ የሉም። ያው እንደላሉ ቆጥራችሁ እንግዲህ እንደሰማችሁት ቤተሰቦቹንም ልጆቹም ምን እያሉ እንደሆነ በስቃይ ውስጥ እያለቀሱ እየተሰቃዩ ታግተው ዋሻ ውስጥ ነው የሚገኙት። በጣም ነው የሚያሳዝነው። ሁላችሁም በተቻለ መጠን ድምጽ መሆንና ቪዲዮውን ሼር ለብዙ